ሀቡ እኔ ኡስማንን ማቀው በሶሻል ሚዲያ እንደዚህ የሆነ ቤት ናፊ ፋሽን ከመጀመሪያው ልንገርሽ ሀቡ ናፊ ፋሽን ቤት ተከፍቶ እጁ እንደዚህ ተቆራርጦ ምናምን ድረሱለት ሲባል ለማንም ሁላችንም እንደምንሮጠው አለ አይደለ እንደዛ ሮጠን ሄድን እኔ ሙኒት ፎዚ ምናምን በቃ ተሯሩጠን ሄድን ከዛ ሄድን ደሙን አጥበን ምን ብለን ያው ዜጋሽ ስለሆነ ለዜጋሽ ማረግ ያለብሽ ነገር አደረገን ምናምን ሰው ይሻሻላል ነው የምትያው በተደጋጋሚ ሀቡ እንደዚህ አድርጊ ምናምን ብለሽ ትመክሪኛለሽ አይደል እኔ የሆነ ቦታ ላይ ማየት ስለምትፈልጊ ከዛ በተደጋጋሚ በቃ ብዙ ነገር ከካሜራ ጀርባ ረዋን በጣም የምትሰቃይ ልጅ ናት ገባሽ እኔ ረዋንንና ኡስማን ፍቅር መጀመራቸውን ረዋን የ3 ወር እርጉዝ ሆና ነው ሀቡ ማቀው መሲ ብርስቱና ተጣበሰቻቸው አይደል እንደሚባለው ይሄንንም ላጸዳ ነው ገባሽ ሀቡ በተአምር ረዋንና ኡስማን የ3 ማለት ግንኙነት ጀምሮ ምናምን ከእንትን ካለባል መሃል ላይ ነው ድንገት የነገሩኝ ማለት ነው እንጂ እኔ ያላጣበስኳቸው ምንም አላስተዋወቅኳቸው ኖርማሊ አይዲያ ወጥተንለት ስራ እንዲሰራ ምናምን ተቆራረጠው ምን ሆኖ ነው ሰው ቆራርጦት ነው ራሱ ቆራርጦ ነው ምንድነው ራሱ ጠጥቶ እጁ እንደዛ ትልትል አድርጎት ደሙ እየፈሰሰ ራሱ በማጥፋት አስቦ ነው ለምን ነው የቆራረጠው ብሎ በቃ ሙሉ ይሄ እጁን ተልቶ በዛ ሰዓት ደላላ ነበር አምጥቶ ይጣለው ከዛ ደላላው ይጣብሉት ምናምን እንትን ብሎት ደላሎች ስለእንትን ስላሉን ከዛ እነ ሙኒትም ሁላችንም ያያይቷል ደሙን አጥቤ ምን ብዬ ነው እንትን ያልኩት እንደ ወንድም ማለት ነው እሺ በተደጋጋሚ ነግሯለሁኝ ሀቡ አሁን ትላንትና የተፈጠረውን ነገር ልንገርሽ ሀቡ ከዛ በፊት ሁሌ ነው የምጣለው ሀቡ በአካልም ማለት ነው ረዋን ሁሌ ነው የምትጣላው ደግሞ ምንድነው ሀቢባን ወጣችሁ ስደቡ ነው አሁን ለምሳሌ እሱ ይጣላሻል አይደል ሀቡ ረዋን ግዴታ አንቺ እኔ ለምሳሌ አንቺ እኔ አሁን ያንቺ አሁን ለምሳሌ ማን ልበል ሜሉን እኔ መጥላት እችላለሁ አንቺ መውደድ ትችያለሽ አይደለ ግን እኔና ሜሉ በቃ ጥጋችንን ይዘን አንቺን የመውደድም የማድነቅ መብት አለን ምሳሌ ማለት ነው አቡ ለምንድነው ሀቢባን ወጥተሽ ማትሳደቢው ስላት እኔ ምን አልኩትኝ ረዋን ሀቢባን ወጥታ የሰደበችለት አልኩትኝ እናቷን እንደካደች ነው ሀቢባ ምን አድርጋ ነው የምትሰድባት ነው በቃ ትልቁ ጻው የተነሳው እዛ ጋር ነው ከዛ እነዚህ ልጅቷ የተከሰሰችው ላይ ምናምን እኔ ተናግሬዋለሁ እራፉ ማለት መካሰስ አያስፈልግም እሷም እችም ልጅ ቤት ውስጥ እንኳን ብትሰራ ምናምን ብዬ ጻብ ተፈጥሮ ነበር እዚህ በአካል ይሄንን እንኳን መጥቻ አቡላንቻ ነገርኩሽ ጸጥን ያልኩትኝ ከዛ ተናገር ነው ምናምን እሷን እየወጣ ሀቢባን ብሎ ካላደረሽ ካልተሳደብሽ በቃ መከራዋን ነው የሚያሳያት ገባሽ ከዛ ትላንትና ሶሻል ሚዲያ ምንድነው ይሄን ያህል የሚላት ለምን ከኔ ጋር ምንድነው ችግሩ እሱ በቃ ችግርህን ምንድነው ሲባል አይነግርሽም ቀድሞ ሰደብኩት ደና አርጌ ለሰደበኝ ምላሽ ሰጠው ሲያስረዳ ሀቡ ይሆን አሁን ለምሳሌ አንቺ የሆነ ነገር ሲኖር ታስረጃለሽ አሁን እኔና አንቺ ብንጣላ ወይ ሙኒት ወይ ሳሪ መሃል ገብቶ ሀቢባ ምን አድርጋሽ ነው ምን ተደራርጋችሁ ነው ተብለሽ ትነጋገራለሽ እሱ ለመነጋገርም ፍቃደኛ ምክንያት የሚያደርገው አንቺን ነው ልጅቷ ደግሞ ከሁሉም ሰው ጋር ተለያይታ በአካልም ከጎረቤት ጋር ካለው አበሻ ጋር ሶሻል ሚዲያ ለም ካለው ሰው ጋር ተለያይታ እቺ ልጅ ማን ነው ነገ ጧት ብትታመም ችግር ቢደርስባት ብትራብ የሆነ እኮ ሰው ያስፈልግሻል ሀቡ ከነክፋቱ ሰው ያስፈልግሻል ከሁሉም ሰው ጋር ነው የሚያራርቀው ገባሽ ብቻዋን አርጎ ተጠቀም እንዲመቸው ናርሲስቲክ ስለሆነ እሱ ብቻዋን ሊያረጋ ከዛ ትላንትና ሀቡ ምን ተፈጠረ መሰለሽ ነው ታሜ ስራ ቦታውን ትቶ ሀቡ ግዴታ የለበትም እኮ አይደለ ስራ ቦታውን ሰራተኞቹን ሁሉንም ነገር ትቶ መኪና አስነስቶ ሄዶ እንደ ወንድም ነው አቀፈው አሁን ታሜ ደበደበኝ መሲ ነበረች ሊደበድቡኝ ብለው ምናምን በቃ ያን ሁሉ አቀነባብሮ ኢቭን የሞተችው እናቴን ጋለሞታ ያለ የታሜ እናት አልቀረች ሁላችንንም እንደዛ ሲያዋርድ አደረ ሰው ደግሞ የሚመስለው መታኛል እኮ አልመታውም እንደዚህ ሊያመልጥ ሲል ሀቡ በጣም ጠጥቶ ስለነበረ እንደዚህ ነው የያዘው ለራሱ እንዳይጎዳ ነው እንደዚህ አድርጎ ያዘው ሀቡ እንዳይጎዳ ደግሞ መታኝ እያለ ያዞራል መታኝ አለ ከዛ እንደዚህ ሲል እንደዚህ በቃ እንደዚህ ሲወራጭ ተው ኡስማን ሚስትህን እያት ችግር ላይ ናት ያለችው በአሁን ሰዓት እሷን ያልተረዳህ ና እኔ ጋር እንሂድ በቃ እነ መሲንም ሁሉንም ተዋቸውና ና እንሂድ ብሎ እንደ ታላቅ ወንድም ሁላ ታሜ እኔንም ሳሪንም ሁላችንንም እንደሚቆጣ
እንደዛ ነው የተቆጣው። አያገባኝም ብሎ ታሜ ቁጭ ማለት ይችላል አይደል? ሀቡ ግዴታ እኮ የለበትም ማንም የራሱን ሰዓት ጊዜውን ወስዶ። ሰው ደግሞ ዛሬ ሀቡ የመሰለው ምንድነው እኔ ያጋባኋቸው እኔ አንድ ላይ እኔ ከህዝቡ እኩል ሶሻል ሚዲያ ላይ ከሰማው በኋላ ነው ስጠይቅ የተነገረኝ ሀቡ። አሁን ሰው ራዋን ደግሞ ብዙ ሰው ደግሞ መሲናት ያጣበሰቻቸው ነው የሚለው አይደለም። በተአምር ነው ከየት አምጥተው ነው ታዲያ እንዲህ የሚሉት? መሲናት ያጣበሰቻቸው በቃ ዝም ብለው እንደው እንትና ኡስማን ከኔ ጋርም ስለሚቀራረብ ምናምን እንጂ ሀቡ ረዋንንም ራሱም ትላንትና በዛ በስካር ላይ ሆኖ መሲናት እንዲያጋባቻችሁ ሲለው ምን አባቷ እሷ ታጋባኛለች ራሴን ፎሎ አድርጊያት ለትዳር ጥያቄ ጠየኳት ብሎ ተናገረ። እና እኔ አይደለሁ ምንም እንትን ውስጥ ግን የሆነ ረዋን ግን ባክግራውንዱን ታውቃለች አይደል? የሱን ባክግራውንድ ጠይቂያታለሁ። ረዋንንም ምን መሰለሽ ሀባ እንዳትሄጂሽ አስገባሻለሁ። ሱሱዬ እንዳትሄጂሽ ልመቻቻ እንደ መስዬ ረዋን የኦስማንን ባክግራውንድ ታውቃለች አይደል? እኔ ስለ ኦስማን ለመጀመሪያ ጊዜ ያወቅኩትኝ እንትና በቄን ሲሰድብ ለመጀመሪያ ጊዜ ስለሱ ልጅ የሰማሁት። ከዛ በፊት አላውቀውም እውነቱን ለመናገር። ለመጀመሪያ ጊዜ በቄ የአልኑ ትራቭል ኤጀንሲ ባለቤት በቄን ላይቭ ሆኖ ሰክሮ ሰድቦት ሪከርድ አየው እና ከዛ አስታርቂያቸው ሀቡ በቄና ኦስማንን ምናምን አሉኝና እኔ ቤቴ ባልመጣ ጉዳይ አያገባኝም። ቤቴ ከመጣ ጉዳይ ኦኬ ያስታርቃለሁ፣ ባልመጣ ጉዳይ ግን አላስታርቅም አልኩ። አልገባም ባልመጣ ጉዳይ ቤቴ ባልመጣ ጉዳይ አልኩ። የዛኔ ነው እኔ ኦስማን የሚባል ልጅ ያየሁት። ከዛ በፊት አላውቀውም። ረዋንም ያወቃችሁ ሞር ከዛ ረዋን ግን በውስጥ በጣም እሱን ለማስተካከል በጣም ነው የደከመችው ሀቡ። ትላንትና ታሜንም እንደገና ደግሞ ቲጂ ጉራጌዋ ማለት በቃ እዛ ጋር የነበረው የሆነ ቅዝፈት ረዋንን የሚያሳጣ ነገር ነበር። እንደዚህ ተጠምዝዛ ሀቡ እንደዚህ ነበር ወደ ሆነ ቆመ መኪና ላይ ልትወድቅ የነበረው። በጣም በቃ ታውቂያለሽ ሁላችንም የሚጸጽት ነገር ነበር ትላንት የሚፈጠረው። ግን ያው ትልቅ ሰው ያሳጣሽ ታሜ ስለነበረ ታሜ ተቆጥቶ ምናምን ድጋሚኛን ሆስፒታል ወስደናት ነገሮች እንዲስተካከሉ አድርገን ቤት እሷ ጋር አሁን ወደ ቤት የራሱ የመጣሁት ሀቡ እንቅልፍ አትተኛ ምግብ አትበላ እቺ አንገቷ ብቻ ናት የቀረችው። ይሄ ሻርብ የሸፈነው እንጂ ሰውነቱ አንገቷ ብቻ ነው የቀረው። ወንድሜ ላምጣ አለችኝ እና እኔ በህይወት እያለሁ ወንድሟን አታመጣ የሚለው ለምንድን ነው? ወንድሟን አምጥታ ቢያግዛት በሰው ሀገር ላይ እቺ ልጅ ብቸኛ ናት፣ ምን ችግር አለው? ሰው ይኖራታል ከጎኗ። እሱ የሚፈልገው የብቻው ማድረግ ነው ሀቡ እኮ መብት የለውማ። ይሄ እኮ መብት የለውም። ይሄ መብት የለውም። አምጪ ወንድምሽን፣ ሰው ያስፈልጋታል፣ የሚደግፋት ሰው ያስፈልጋታል፣ ከጎኗ አይዞሽ የሚላ ዛሬ እኛ ለተወሰነ ቀን አይዞሽ እንላታለን። ቀጣይ ግን እቺ ልጅ የሚደግፋት ነገ ምጥ ሲኖር ስትወልድ ብዙ ነገር የሚያስፈልጋት ሰው አለ። ገባሽ? ከጎኗ ሊሆን ይገባል። አሁን እሱም ወደ ቀልቡ ተመልሶ ነገሮቹን እንደማስተካከል ሁሌ አንቺ አሁን ሰው እሱ ላይፍ ስለሚወጣ ነው። ከላይፍ በእንትን ባለም እንደዚህ ነው ልጅቷ የሚያሳርራት። እኔ ግን መስል ታውቂያለሽ በጣም አዝኜ ነበር ባንቺ። እውነት አንቺ ያጣበሻቸው መስሎኝ። ለምን ለራሱ የማይመኘውን ነገር እውነቱን ልንገርሽ፣ ሰው ለራሱ የማይመኘውን ነገር ለምን ለሰው እኔ ረዋን በጣም ነው መወዳት፣ በጣም ነው የምታሳዝነኝ። ብዙ ለፍቻለሁ፣ ደክሜያለሁ እሷን ጠንካራ ለማድረግ። የሆነ ነገር በሆነች ቁጥር ላይቫን ከፍታ ስታለቅስ እየመጡ እኔ ምንም አይነት ስራ ላይ ልሆን ሀቡ ረዋን ነው የሚሉኝ እና ብዙ መክሬያት አለው እና እንደዚህ አይነት ሰው ላይ ተወድቃለች ብዬ መቼም አላሰብኩም። እኔ ደግሞ አልተነገረኝም። እኔ የሰማሁት እኔ ለእኔ መንገር ፈርታዩ ምናምን አላውቅም። በቅርብ ከወራት በፊት ነው የነገረች። ኦልሬዲ እርጉዝ ናት ምናምን ምንም አይነት አስተያየት አልሰጠውም። በቃ እንግዲህ ምን ይደረጋል ፈጣሪ ያዝልቅላችሁ ምናምን ብዬ ዝም አልኩኝ። እና ሰው ለራሱ የማይመኘውን ነገር ለሰው አያጣብስም። እንደዚህ አይነት ከንቱ በየቀኑ እየሰከረ ሰው የሚያስቀይም ስራ የሌለው ተቀጥሮ ወይ በጉልበቱ ማይሰራ እና ምን ማለት ከንቱ ብኩን የሆነ ሰው አምጥቶ ለረዋን እንደዚች አይነት ምስኪን ስስናት ትችላል፣ ጠንካራ አይደለችም። እንዴት እንደዚህ አይነት ሰው ትቋቋማለች? እና እንዴት መሲ እንዴት ታደርጋለች? በጣም አዝኜብሽ ነበር። ግን እንኳን ዛሬ ነገርሽኝ አንቺ እንዳልሆንሽ። ቀደምም ሀቡ አንቺ ሆነ ወደሽ ከተደፋሽ ቢረግጦሽ አይክፋሽ። አንቺ ቤትም የመጣሁትኝ ሀቡ ይሄ ነገር ውስጥ እኔ የለውም እንደ ማንኛውም እንደ ሶሻል ሚዲያ ሰው እኔ የሰማሁት። ከዛ ግን መምከር ያለብኝን ይሁን የሚጠቅመው ነገር አለ። በቃ ገብተክ ላይቭ ላይ ከሰው ጋር አትጣላ። እንጀራ እኔ ሀቡ እግዚአብሔርን ፈጣሪ ከቲክታክ የወጣ እንጀራ ይስጥሽ አንዳንዴ። ምክንያቱም በቃ ሶሻል ሚዲያ ላይ ስለሆነ እንጀራችን እያንዳንዱ ነገር ትሳቀቂያለሽ።
እሱንም የምመክረው ያንን ነው። ተው በቃ እንደዚህ ነው እንደዚህ። እኔ እጁ በቆረጠው ነገር ስንት ዋጋ ከፍያለሁ ሀቡ። ምክንያቱም ማለት አይቀር በእርዳታ ሰብስባችሁ ይቃማ አሰራችሁለት አይደል? አዎ። እናንተ ስንት ሆናችሁ ሰብስባችሁ? ማን ጋር ተሰብስቡ? አብዛኛውም ገንዘብ የሸፈንኩት እኔ ነኝ። አላህ ይስጥሽ። እሺ ሌላስ ማን አዋጣ? ማለት እነ በቂ ምናምን ኤሚኬ ማሚ ሳሪ። ከዛ በቂ የለበት በቂ አለበት መሰለኝ። በቂ እንደውም ሙሉን ሸፍኜ እኔ ልስራለት ነበር እንደውም የጠየቀኝ። ከዛ ኦልሬዲ እኮ ተጀምሮለታል። በጣም ነበር የሚያዝንለት በቂ ራሱ እና እንደዚህ ሶሻል ሚዲያ ራሱ ይዋጣለት ምናምን ብለን የተወሰኑ ልጆች ራሱ ቀራማ ስለነበረበት ከሶሻል ሚዲያ ራሱ የተወሰኑ ልጆችም ሰፖርት አድርገውታል። ቀራማ ነበረበት። ኦኬ ከዛ ተሰርቶለት በቂ ጋር ተቀጠረ አይደል? በቂ ጋር እየሰራ ነበር። በቂ ጋርም እንደዚሁ እየጠጣ ምናምን መጥጻቡ በቃ መጠጥ ነው። በቂ አትጠጣ ነው ደግሞ ጸቡ። ከዛ ከበቂ ጋር ከለቀቀ በኋላ የተቀጠረ ከበቂ ጋር ከለቀቀ በኋላ የትም አልተቀጠረም። ከረዋን ጋር በቂ ጋር ምን ያህል ጊዜ ሰራ ተቀጥሮ? ወር ራሱ ወር ወይ 2 ወር እንደዛ አካባቢ ነው። ስለዚህ ይሄ ሰው እኮ በጣም ጨምላቃ ነው። በእርዳታ ብር ገንዘብ ተሰብስበው ይቃማ ከተሰራለት ስንት ወንድሞቻችን አሉ አላማ ያላቸው መስራት እየፈለጉ የሚያግዛቸው አጥተው ስንት በጣም ጠንካራ ሀቡ ከበቂ ጋር ከወጣ በኋላ የሆነ ቅባት ምናምን ኮስሞቲክስ ቤት ተቀጥሯል። አዎ ረስቸው ነው ኮስሞቲክስ ቤት ተቀጥሯል። ከሷ ጋርስ በምን ለቀቀ? ከሷ ጋር ይመስለኛል ከረዋን ጋር ካወሩ በኋላ ነው እንደነገረኝ የለቀቀው። ኦኬ ከዛ ከሷ ጋር ለቆ ደግሞ ረዋን ጋር ገባ። ስራ ሳይኖረው አንድ ወንድ ትዳር መመስረት አለበት? ስራ የረዋን ሱቅ ውስጥ እኮ ነው የገባው። የረዋን መኖሪያ ቤት ውስጥ የረዋን ሱቅ ውስጥ ልብሱን ብቻ አንጠልጥሎ ማለት ነው ራሱን አንጠልጥሎ። ታዲያ አንድ ወንድ ማስተዳደሪያ ሚስቱን የሚያስተዳድርበት ስራ ነገር ሳይኖረው አንቺ ረዋን እህትሽ የእናትሽ ልጅ ብትሆን ስራ የሌለው የሚጠጣ ወንድ ዝም ብሎ ገብቶ ማለት ምን ለማድረግ በቃ ለማስረገዝ ነው የገባው? አልገባኝም እኔ ማለት መሲ አይደለችም የሚያጣበሰችው። ስለዚህ መሲ አይፈረድባትም። ረዋንም ፎሎ አድርጎ ራሱ ከሆነ የጀነጀናት ረዋን እኔ ስንት ዓመት እየመከርኳት ስራ የሌለው ወንድ ከይሃቡ ሰን እያልተው ስራ የሌለው ወንድ መጥቶ ምንድን ነው ሊያደርግ የሚመጣው? ምን ቤት ገብቶ ሊያስረግዘኝ ብቻ ሳያስተዳድረኝ የቤት ክራይ በኔ ሱቅ በኔ ሁሉ ነገር በኔ ካልሰራ ምን ያደርግልኛል? ኦኬ በጉልበቱ ሊያገለግላት ነው የመጣው እንደ ተቀጣሪ ሰራተኛ። ይኸው ዛሬ ላይ እሷ እኮ ስቃይ ላይ ናት። ስቃይ ላይ ናት እኮ አርግዛ እያለቀሰች እየተራበች ትልል ብላ አንገቷ ቀረ ስትል መሲ ያልሰማችሁ እቺ ልጅ ልጇ ውስጥ ቢሞትባት ትናንትና ሱቅ ውስጥ ያለው እቃ ራሱ ምንም አሁን መሸጥ ያለባቸው እቃዎች አሉ ሀቡ አልተሸጡም። ስንት ቀኗ ቤት ውስጥ ናት ያለችው። በቃ ምግባት በላ ማርያምን። እኔ እንደውም ሱቁን ክፈቹና ለሀቡም ነግረናት ገስት ላይ ሰው እቃውን እንዲገዛ እናድርግ ራሱ ብያታለሁ። እቃው ቢያንስ ሱቁ ላይ ያለው ከመውለዷ በፊት ሁሉም ቲክታክ ላይ ያለ ሰው ሁሉም እቃውን ገዝቷት መውለጇ እየተቃረበ ስለሆነ ብዙ ነገር ያስፈልጋታል። ምንም እቃው እየተሸጠ አይደለም። ሱቋ ዝግ ነው ያለው። እቤት ብቻዋን ያለው ጉበዝ ነበረች እኮ በስራ በእናትሽ። እሱ ወደ ህይወቷ ሳይገባ ሱቋ፣ ንጽህናው፣ አደራደሯ፣ ጉብዝናዋ የቤቷ ንጽህና በቃ አረብ በቃ የሎካሎቹን ቤት ነው የሚመስለው። ማርያምን ቤቷ ንጽህናዋ በቃ ጨዋ ሴት ታውቂያለሽ እኮ። አሁን ምን ዋጋ አለው? ሱቋ ተዘግቶ ከዋለ ካልሰራች እንዴት ነው? ገበያ ይቀዘቅዛል፣ ከስተመር ይጠፋል። ነገ አሁን የምናስብ ያለው ነገ ፋሲካ እኔ ጋር ያለችው ፋሲካ ያንቺ ልጅ እኔ ወሰርኳት። እሷ የተወሰነ ሰዓት እልክላትና ረዋን ቁጭ ብላ አንዳችን ቤት ገዝታ ከፍቶ ሁሉም ያቅሙን እንዲገዛትና ኖርማሊ የሞለጃ እቃዎቿን ምናምን መገዛዛትም አለባት። እቃዋን ይሽጥላት ማለት ነው። ፋሲካን እልክላት እሷን በራሷ ቤት ገዝት ላይቭ ከፍታ ፋሲካ ሄዳ ትሽጥላት። እንደዛ አረግን እናደርጋለን ወይ? እኛ ገዝቷ ላይ እንሄድና ረዋን ቁጭ ብላ የእያንዳንዶቹን ዋጋ እንትን ያለች ፋሲካ ወይ ነገ ትይዥላታለሽ።
በቃ ትሄድላታለች። እኔ ሱቅ እዚህ ሆናለሁ፣ እሱ ፋሲካ ትሄድላታለች። በቃ ፋትሊስ ማመጣት አለበት። በጣም ነው የሚያሳዝነው። እና ሀቡ ምናልባት እኔ ረዋን የ3 ወር የ4 ወር እርጉዝ ሆና እንደማንኛውም ሰው ነው ያወቅኩትኝ። ፍቅር መጀመራቸው ነበረ። ምንም ማቀስ ስለሆነ ጫጫታ ላይ ዋትስአፕ ቼክ አድርጊልኝ ፕሊዝ። እምኪ እውነትህን ነው፣ ሀቅ አለክ። በነገራችን ላይ ሀቡ ኤምኬ እየተሰደበ በቃ በጣም ከፍ ዝቅ እያደረገው ቤት ውስጥ እኔ ኤምኬ እንደውም ብዙ ጊዜ እንደዚህ ሚዲያ ላይ ኤምኬ እና ታሜ በጣም ችግር አለባቸው። አንዳንዴ ሀቡ ምን ትያለሽ? ጥሩ ያደረጉ ሰዎችን አመስግኗቸው ወታችሁ ትያለሽ አይደል? ኤምኬም ታሜም ችግራቸው ምን መሰለሽ? ጥሩ ያደረጉትን ነገር ሰው ጋር እንድታመሰግኛቸው አይፈልጉም። ኤምኬ አሁን እንደዚህ ብለሽ ኖ ኖ ኖ መሲ እንዲወራ አልፈልግም ይላል። ኤምኬ እንደ ታላቅ ወንድም እንትን ኢቃማው እንትን ሊል ስል ሀቡ ይሄ የማይወሰዱ ነገሮች አሉ አይደለ? ያንን በድብቅ ይወስድ ነበረ። ያ ነገር ከውስጡ እንዲወጣ ምርመራ ላይ እንዳይወጣበት አድርጎ ቤቱ ምግብ እያበላ ራሱ እየሰራ ብልቶ ለዚህ ያበቃው እሱ ነው። ስለዚህ አንድ ነገር ሀቡ አሁን እኮ ሀቡ እኔ ብዙ ምክር መክረሽኛል አይደል ሀቡ? ቤትሽን ከፍተሽ መልስ እንዳትሰጪ፣ ደካማ ጎንሽን ሶሻል ሚዲያ ላይ ወጥተሽ እንዳታለቅሽ፣ ጠንካራ በስራሽ ላይ ብቻ ትኩረት አድርጊት ያለሽ። ያ ለማን ነው ሀቡ? አልወለድሽኝም እኮ ለኔ ነው አይደለ? እኔ ጠንክሬ እንድወድቅ ብትፈልጊማ እንደ ጠላቶቼ ወሬ በዋትስአፕ እየላክሽልኝ ቪዲዮ ሼር እያረግሽልኝ እያበድኩ እንድውል ነበር። አንዳንድ ሰው ደግሞ ጥሩ ነገር ደክመሽለት እጁ በተቆረጠው ቪዲዮ እኮ ሀቡ እኔ ታስሬያለሁ እኮ። ኧረ ተይ እግዚአብሔርን ሀቡ ያንን ቪዲዮ ወስደው ሰጥተው እኔ ዋጋ ከፍዬበታለሁ። እንዴት? ለምን አንቺ ትታሰረሽ? አንቺ ምን አገባሽ? እሷ ናት የቆረጠችው ተብለሽ ነው? ኖ በሰዓቱ ሄጄ ደሙን የነካሁትኝ እንደዚህ ያጠቡ ደነገጥኩ። ታውቂያለሽ፣ ሳይው ደሙ እየፈሰሰ ነበር። ከዛ ደሙን ስነካ ሁሉም ሰው ጓንት አርጊ ይል ነበር። ከዛ የሆነ ክስ ነበረብኝ። እዛ ክስ ላይ እንዲጨመርብኝ አድርጎ ያንን ቪዲዮ ሄዶ አበሻው ራሱ ነው የሰጠብኝ። እድሜ ለነማሚ እድሜ ለነታሚ ቀርጸውት ማለት ነው ሀቡ። ገባሽ? ግን ይሄን ያክል ነገር ዋጋ የከፈልሽበት ሰው ለጤናሽ አታስቢም እንዴ? ተበክሞለታል። ምን ብሎለታል? አሁን በቃ ረዋን ሰላም እንድትገላገል በቃ እሱ ወንድ ልጅ ነው ሀቡ። ወንድ ልጅ የትም ሄዶ ይኖራል። ቢታሰር ሀገር ቢገባ ምና ወንድ ልጅ ይኖራል ሀቡ። እች ልጅ ግን ትላንትና እስቲ እንደዚህ አዙሯት ሀቡ የሆነ በቃ እውነት ታሜ እንገርሽ በቃ ሁሉም እዛ ጋር የነበረው ሴት ሁሉ ነው የጮኸው። እንደዚህ አዙሯት እጥፍን ያለችው ወይኔ ተመረመረች ብሎኛል ታሜ። ማታ ሪፖርት እየጠበቁ ነበር። ከዛ በኋላ ደግሞ ዋትስአፕ ቮይስ አልመለሰችም። ረዋን እንዴት ናት? ምርመራ ወጣ፣ ሰላም ነው ጽንሱ ምናምን ሁሉም ነገር ሰላም ነው። አሁን ነው ከሷ ጋር የመጣሁት። ቁርስ በልተን እንትን ሻይ ጠጭ ምናምን ብላት ቲጂም አብረን ያደር ነው 8 ሰዓት 9 ሰዓት በኢማራት ሄደና እዛ ቁጭ ብለን አጫውተናት ምናምን ነው የመጣ ነው። አሁን ነው የመጣሁት። በኋላ እንሄዳለን። ደህና ናት? ደህና ናት። ተኛ አልኳት። ጽንሱ ሰላም ነው? ጽንሱም ደህና ነው፣ ሰላም ነው አሏት። በጣም ነበር የተሰማኝ ትናንት ታሜ ሲነግረኝ። በቃ ወይኔ ይቺ ልጅ እርጉዝም ሆና ካላረፈ ከትላንት ወዲያ እኮ ኤምኬ ውጭ ነው እኮ ያደረው ከረዋን ጋር። ለምን ደግሞ
እሷ ውጭ ወጣ አመሸ ብላ ፍለጋ ትሄዳለች። አጅማ የጀመረው እኮ ከትላንት ወዲያ ነው። እኔ እዚህ ኳስ ጫጫታው ስለሆንኩ ነው። ከትላንት ወዲያ እኮ ቁጭ አድርጎ አሳድሮን እቤት አስቀምጬው አስገብቼው ለምኜ እሷን ለምኜ እቤት ገብቶ መጠጥ ቤት ጨርሶ እስኪመጣ ጠብቄው ታሜ ጋር ቁጭ ብዬ ይዤው ወስጄ ከዛ በኋላ እኮ በቃ ሰላም የሆነ ነው የመሰለኝ። እንደገና ጠዋት ላይ እኔ አቡ ከዚህ በኋላ ለዚህ ልጅ ነገር ሪስክም ላልወስድ ነው። በቃ በጣም ስፖንሰር ነኝ፣ ለኔም ሪስክ ነው ያለው። እነመሲ ዋጋ ከፍሏል ኤቭሪዋን። እኔ ለመጨረሻ ጊዜ የሚመለስ ከሆነ ይመለስ። ከዚህ በኋላ ግን በጣም ከባድ ነው። ህዝብ ነው ያዋጣለት። አንተ ባቋም ከጸናክ ሆነ ያዋጣለትም ባቋም ከጸናክ ሆነ ባቋም ከጸናክ ሆነ ለብቻ የመጨረሻ ዋርኒንግ ስጣው። አዎ እኔ አቡ በጣም ለምንድን ነው ትላንትናም ከትላንት ወዲያ መጠጥ እየታየ ፊት ለፊት ላይ የሻርጃ ህግ በጣም ከባድ ነው። ስፖንሰሩን አምጡ ቢባል እኛ ነን ጠቅላላ ተጠራርገን ሌላ ታሪክ ውስጥ የምንገባው። ስለዚህ ፕሊዝ እየገባችሁ ታብታ የምታደርጉለት ምን የምታደርጉ የጠቀማችሁት እንዳይመስላችሁ። ምንም አልጠቀማችሁትም። ልጁ ላይፍ ቢስተካከል የተሻለ የሚሆነው ትላንት የየየ ምናምን እንጠቅመዋለን ስትሉ የነበራችሁ ዛሬ ግን 3000 4000 እሱ እንደዛ የሆነ ታብታብ ጊፍት የምትሰጡ አላችሁ። ልጁን ማዳን ካለብን እያንዳንዳችን ነን ማዳን ያለብን። ኃላፊነት የሚሰማን ሁላችንም ነው። ስፔሻሊ በጣም የሚገርመው እቺ ልጅ አንድ ወር እየቀራት እኔ እንደ አንድ ሰው እኔ አላውቅም እንዴት እንደምገልጸው። ይሄን ልጅ የራሱን ዘር ነው ያዘችው አይደል? አንድ ወር ነው የቀራት እቺ ልጅ። ቢያንስ ሌላ ነገር ቢባል ለዚህ ልጅ አይታሰብም እንደ ሁሉ ነገር ቢቀር ማንም እንዳይሰማ ብለን በቀደም ሽፍንፍን አድርገን አስገባን። ኦኬ እንደገና ጠዋት ቀጥሎ ከሰዓት ቀጥሎ እንዴ ማን ዋጋ የሚከፍልልሽ? ትላንት እኮ እነ መሲ ዋጋ ነው የከፈሉት። መሲ እኮ ዱዓን ታርጊ ብለን እያልን ላይቭ ላይ እንደዛ ሲጮህ ምን ሲል ብዙ ነው ታሪኩ። ብቻ ኡስማን ፕሊዝ እባክህን ሌላ አንዴና ለመጨረሻ ነው ከዚህ ህዝብ መሀል ላይ የሚመክር። ከዚህ በኋላ ግን ኖት ሪስፖንሲቢሊቲ አልወስድም፣ የምር ሪስፖንሲቢሊቲ አልወስድም። መሲ እንዳትቀየሚ። እኔ አውቶማቲካሊ ነው ካንሰል ማስደርገው። ሀቡ ማናችሁም እንዳትቀየሙ፣ ምክንያቱም እኛ መኖር እንፈልጋለን። አንገታችንን አቀርቅረን ነው የምንሰራው። ስለዚህ ማንም ሪስፖንሲቢሊቲ የማንንም አይወስድም። ትክክል። ይሄንን መንገር አለብክ። ለሱ በአቋምክ የጸናክ መሆን አለብክ። በቃ የመጨረሻ አድሎ ነው። ሰጥ ለጥ ብሎ ከሰራው ፍራ ካለበዛ ወደ ሀገሩ ለረዋን ሲባል ኤምኬ ለሚሰጠው ዋርኒንግ ኤምኬ ይወስን። እኔ ግን ለረዋንም ለማንም ሳይሆን ከዚህ በፊት ሄዶ ፓስፖርቱ ሊያሳፍሩ ተብሎ ሀቡ ዋናው ቦታ እዚህ ሀገር የመጨረሻው ቦታ ሄዶ ፈርሞ የወጣ ልጅ ነው። አሁን በቅርብ ሀቡ 4 ወር 3 ወር ፈርሞ ዳግም እንደዚህ አይነት ነገር ሶሻል ሚዲያ ላይ አላረግም ብሎ ትላንት የተከለከለበትን ነገር በሶሻል ሚዲያ ወጥቶ ያንን ነገር ተናገረ። እኛ እንኳን ባንጠራው እኛ እንኳን ምንም ነገር ሄደን ሪፖርት ባናረግ ምን ባናረግ ኦሬዲ ይደርሳቸዋል። አይተውትም። ፈርሞ ነው የወጣ ፓስፖርቱ። እድሜ ለረዋን ሄዳ ሽንት ውሃዋ እንደፈሰሰ ታውቂያለሽ ሀቡ ፖሊስ ጣቢያ ውስጥ ወላሂ በይ እናቴ ትሙት ሄዳ በቃ ከዚህ በኋላ አያደርግም ብላ አረ እንደ ረዋን አይነት ሴት ደግሞ አለ እንዴ ለሱ ዋጋ ይከፈላል። እናቱ አልከፈለች። ይሄ ጀግንነት እኮ አይደለም ማሪ። ለወንድ እንደዚህ ዋጋ መክፈል ጽንሷን ሪስክ ላይ እስከመውሰድ ድረስ ዋጋ መክፈል ጀግንነት አይደለም። ወንድ ልጅ ቆፍጠን ስትይ ነው የሚቆፈጥነው እንጂ እንደዚህ እንደናት አሁን የከትናንት ወዲያውን እኔ አልሰማሁም። እሺ ከትናንት ወዲያ ሊጠጣ ወጣ። ምን እሷ ፍለጋ አስወጣት? ምን ባሏ እንጂ ረዋን ምን መሰለሽ ጭንቅላቷ ውስጥ ያለው የሆነ ነገር ቢያረግ ኦሬዲ ተፈራርማ ህጋዊ ባሏ አይደለ እኔም ገደል ውስጥ እገባለሁ። እሷ ላይ ምንም አይመጣም። ባልሽ ለሰራው ወንጀል ባሌ ወንጀል ቢሰራ የሚታሰረው ባሌ ነው። እኔ ሀቢባ አይደለም የምታሰረው። እሱ የራሱ ፓስፖርት አለው፣ እኔ የራሴ ፓስፖርት አለኝ። በምኖርበት ሀገር ህግ እኔ ህግ ከጣስኩ እኔ ነኝ እስር ቤት የምገባው። ባሌ ህግ ከጣሰ ባሌ ነው እስር ቤት የምገባው። እሷ እናት ናት ወይስ ሚስት ናት? ባሌ ወጥቶ እምቢ ብሎ ከጠጣ ይሄድ ይጠጣ ይንዘላዘል፣ ፖሊስ ጋማ ብሎ እስር ቤት ሲያስገባው ልክ ይመጣል። እኔ ምን አገባኝ? እኔ በሰላም ልጆቼን ይዤ ቤቴ እቀመጣለሁ። ምንድነው እሱን ፍለጋ መንደፋደፍ? እርጉዝ ሆና ሆዷን አስገፍጥጣ እንደዚህ እሱን ፍለጋ የምትወጣው ባል ብርቅ ነው እንዴ? ይሟሟል እንዴ? እሱ ጫው ነው ይሟሟል። ቢታሰር ሆዷ ውስጥ ላለችው ጽንስ አታስብም? እሺ እናንተ ባደርሱላትና መኪና ቢበላት ጽንሷ የሆነ ነገር ቢሆን በአይምሮ የተጎዳ በአካል የተጎዳ ልጅ በራሷ ስህተት ብትወልድ ልጇን ሪስክ ላይ ብትወልድ ወይ ቢወርድ ልጇ ምን ልትሆን ነው? ምንድነው እንደዚህ ለወንድ ለባል ስፍስፍ ማለት እስከ ሞት ድረስ መድረስ ራስን
ቆፍጠን ትበልና ተዋው ይሂድ ይቀጣ ይመለስ። ማረሚያ ቤት ነው ቢገባ አይገሉት ያስቡታል እንጂ ምን ይሆናል? እስር ቤት ለወንድ ነው። ማንም ወንድ ታስሮ ተቀጥቶ ታርሞ ይወጣል። እሷ እንደዚህ ሹሩሩ እያለችው ቤት በኩል ይለወጥ ልጁ ሊለወጥ አይችልም እኮ ካልተቀጣ። እናንተም በጣም ብዙ ሹሩሩ አበዛችሁበት። ነው እኔ ውሳኔ ወስኛለሁ። ሀቡ ግን ሰው ትላንትናም ዛሬም ቅድምም ሀቡ አንቺ ቤት የመጣሁት አይሽ አንቺ ውስጥ ራሱ ሀቡን ያጋባኋቸው በአበዳን አላደርግም። ሀቡ እኔ ረዋንም እኔ መሲ ብርጅቶና ተጣበሰቻት ስትለኝ አዘንኩብሽ። ላይክ የእህቷ ረዋን እህቷ የእናቷ ልጅ ብትሆን ኖሮ እንደ ኡስማን አይነት ዘልዛላ ሰካራም ስራ የሌለው ከንቱ አምጥታ ታጣብሳት ነበር ወይ ብዬ አዘንኩ። ሰው ለራሱ የማይመኘውን እኔ ለባልነት የማልመኘውን ለእህቴ አልመኘውም። እንዴት እንዲህ ታደርጋለች ብዬ አዘንኩብሽ ያሉትን አምኜ። ግን አሁን አንቺ እንዳላጣበሻችሁ ራሳቸው እኔ አላጋባቸውም ሀቡ። ትላንትና ግን ኢቭን እህቶቼም ቤተሰቦቼም ድረስ እንትን እስኪሉ ድረስ የሞተችው እናቴን ሲሳደብ ሱቅሽን መጥቼ ጋዛ አከፍከፌ አቃጥላለሁ በይፋ ነው የተናገረው። ይሄንን ደግሞ ያየው አካል አይቷል። እሱ የተንጠለጠለ ጉዳይ ላይ ያለው ጉዳይ ነው። ከዚህ በፊት ሄዶ ምን ብሎ ፈርሞ እንደመጣ ያውቃል ራሱ። ስለዚህ ምንም እኔም እሚኬ ሁሉም ሰው አሁን በቅቶታል። ረዋን ግን ነገ ፋሲጋን ሄደን ሀቦ አንድ አፍታ ገዝቷ ላይ ሄደን ከመውለዷ በፊት ትንሽ ህዝቡም እቃውን ምናምን እንዲገዛት ምናምን እናድርግላትና እቃውን ምናምን ትገዛዛለች፣ በሰላም ትወልዳለች። ወንድሟ ደግሞ ቶሎ እንዲመጣ እናድርግላታለን። ወንድሟ ይምጣላትና እሷ ከመውለዷ በፊት ወንድሟ ይመጣል እኮ። እሱ አሁን ትናንትና የተጋጩት ወንድሜ እናምጣ በማለቱ አይደለ የተናደደው። ለምንድነው ሰው ከጎኗ እንዲሆን ማይፈልገው? ለምንድነው ሀቢባንም ብሎ ካርጊያት የሚላት የሚያስገድዳት ከሰዎች እንድትርቅ የሚያደርጋት? ይሄ የናርሲስቲክ ባህሪ ነው። ብቻዋን ይዞ ማጥቃት እንዲመቸው ነው። ገባሽ? ስለዚህ ለምንድነው ብቻዋን የምትሆነው? በሰው መከበብ አለባት። ወንድሟንም ታምጣ ያግዛት። ወንድሟ እህትም ካላት እህትም ታምጣ ታርሳት። በእህትና በወንድም መከበብ አለባት እቺ ልጅ። እኛ እኮ ባዳዎች ነን። መስዬ አንቺም እኮ የራስሽ ስራ አለሽ። ሁሌ እየሮጥሽ እየሄድሽ እሷ ቤት ትታድሪ አትችይም። ካሜም ሁሌ ሬስቶራንቱን እየዘጋ ሁሌ እየሮጠ ሊደርስላት አይችልም እንደ ትናንቱ። ስለዚህ ግዴታ በዚህ አጋጣሚ ግን እንደ ታሜ አይነት ወንድም በእውነት በቃ ፈጣሪ እንደሱ አይነት ወንድም ይስጠን ለሁላችንም። በቃ ታሜ እኔ እንጃ አላውቅም። በቃ እንደ እናቱ ልጅ በቃ ገብቶ ሆስፒታል ውስጥ በቃ እንዴት እንደሚሆን ሀቡ በቃ ሀቡ ደውላን እናትሽ ደውላ ነበር ምናምን ይላታል። ታውቂያለሽ በቃ እሷን ለማረሳሳት የሚያደርገው ጥረት የሆነ በቃ አላረ ወንድ ልጅ እንደዚህ ሲሆን ነው ምን ሊውጣት ነው ማሬ። ሳውዲ ላይ ይኸውልሽ ሴቶች እኔ የሳውዲ ሴቶች በጣም ጀግኖች ናቸው። ብቻቸውን ያለባል ወይ ተደፍረው በባህር ሲመጡ ወይንም ማስረግዞ ከድቶ ጥሏቸው ማዳም ቤት እስከ 9 ወር ድረስ ሰርተው ቤት ውስጥ በአዋላጅ ወልደው ተርበው በጣም ተቸግረው ልጃቸውን በሰው ልከው ጥርሳቸውን ነክሰው ሰው ቤት የሚሰሩ አንዳንዶቹ ማዳም ቤት ልጃቸውን ይዘው ፎቅና ምድር እየሰሩ ልጃቸውን የሚያሳድጉ አሉ። እንዴ ረዋን በእናንተ ይሁሉ አሁን እናንተ ባትኖሩ ምን ልትሆኑ ነው? አንቺ ታሚ ምናምን ወጣችሁ ባደርሱላት እንዴ? የሰው ሀገር ላይ ቆፍጠን ማለት እኮ ያስፈልጋል። እንዴው እሚኬ ያለውን ውሳኔ ነው። ሁላችንም ውሳኔያችን ለምን እንደሆነ ታውቂያለሽ? አወቅ ነው እንጂ አልወለድነውም። ሀቡ ከዚህ በላይ ሊሸከሙት የሚችሉት ቤተሰቦቹ ናቸው። እነሱ ደግሞ ከተወሰነ ጊዜ በኋላ በደንብ ይሸከሙታል። ገባሽ እንጂ እዚህ ሀገር እየጠጣሽ እየወጣሽ ሱቅ መጥቻ አቃጥላለሁ ምናምን ያ ብቻ እኔ አላደርሰውም። ሀቡ መሲ የሰው ልጅ እንዴት ምክር አይሰማም? በቀደም እሷ እዚህ ቁጭ ብላ አይተሻል። ታሜ ላይ መጣ 10 ደቂቃ መጣው ብሎ እኮ ነው ቁጭ አድርጎ ነው የሄደው። እሷ መጣ በዛ በኩል ለሊት ቁጭ አድርጎ መጣው 10 ደቂቃ 15 ደቂቃ የሆነ ቦታ ደርሼ መጣው ብሎ አስቀምጦን እሱን ጠብቄ እሷን ሸኝቼ እንደገና ቤት አስገብተን አንግተን ታውቂያለሽ። ከትላንት ወደ ኦኬ ብዬ ጠዋት ላይ ሄዳለሁ በቃ ምክር ነገር አረጋለሁ ምናምን ስል ላይቭ ላይ ገብቶ እንደዛ ከሷ ጋር አምርጦ እንደዛ እያደረገ ነው የተገኘው። እኔ በጣም ከባድ ነው ኡስማንን መምከር በዚህ ሰዓት ላይ። እኔ እንዴት እንደሆነ አላውቅም። የሰው ልጅ ካልተመከረ የራሱን ዘር እንደያዘች በዚህ ሰዓት ላይ ትሪት ካላደረጋት እቺ ልጅ ካዘነች በዚህ ሰዓት ላይ መች ነው ምህረት የምታደርግለት እንዴ? በዚህ ሰዓት ላይ አሳዝኗት በኩለ ሌሊት እንደዛ ሄዳ። እኔ ፕሊዝ ባካችሁ የምትመክሩት እዛ የምትገቡ ልጆች ካላችሁ ሁላችሁም እንትን ማለታችሁን አቁማችሁ ልጁን መልሱት። እኔ ለአንዴና ለመጨረሻ ዛሬ ማታ ነግሬ ዋርኒንግን እሰጣለሁ። ከዛ ኃላፊነቴን አነሳለሁ። እንደዛ ነው ማድረግ ያለብህ። የመጨረሻ ማስጠንቀቂያ ሰጥተው ከዛ በኋላ ራሱ
ህይወቱን ያስተካክል። እንደገና እኔ ከኡስማን በላይ የምፈርደው ረዋን ላይ ነው። እውነት ለመሰለሽ ሄደ ወጣ አይደል? ለምን ተከትለው ትወጣለች እሷ? እሱን ፍለጋ ለምን ትሄዳለች? ቤቷን ዘግታ እራቷን በልታ አትተኛም ወይ? አሁን ቆርጣለች አቡ እግዚአብሔርን። አሁን ላይ በቃ ነገም አሁን አመሸ ብላ ስትወጣ ስትፈልገው ታያለሽ። እንደ እናት እኛ የምናውቀው እናት ናት። ልጄ አመሸ፣ ልጄ ጠጣ፣ ልጄ ተደባደበ ብላ ውጭ ወጣ ጠብቃ። ሚስት ከመቼ ጀምሮ ነው ባል ወጣ ብላ ፍለጋ የምትዞረው? ኧረ ሺም ነው ቆፍተን ማለት ነው። ነገም ሊጠጣ ሲወጣ ተከትለው ትወጣለች። ሆዷን አሁን ላይ ቆርጦለች። በኋላ አራስ ልጅ ቤት አስተኝታ እሱን ፍለጋ ትወጣለች። አታደርገውም ስላላየሻት ነው። አሁን ላይ ያለችበት ሁኔታ ትላንት ታሜ ነገረሽንም ነገር አድርጋን የመጣ ነው። ስለዚህ ምንም በቃ ስለዚህ አሁን ወንድሟን ቶሎ ፕሮሰስ ተጀምሮ ወንድሟ ይመጣል። እሱ ስላላለ ሳይሆን ወንድሟ በደንብ ይመጣል። ቶሎ ሳትወልድ ወልዳ አራስ ቤት ባዶ ቀድመን እናመጣዋለን። ወንድሟ ከመጣላት ወንድሟ ሱቅ ሲውልላት እሷ ቤት ራሷን ታሳርፋለች። ቤት ውስጥ አራስ ቤት ደግሞ ወንድምና ሁለት ሰው ቢመጣላት ወንድምና እህት፣ ወንድምየው ሱቅ እቃ ሲሸጥላት ይውላል። እህትየው ደግሞ ቤት ውስጥ ታርሳታለች። ከዛ ቆፍጣና ሴት ከሆነች ባሌ መጣ፣ ባሌ ሰከረ፣ ባሌ ወጣ ብላ አትጨነቅም። ገባሽ? እንደገና ደግሞ እሱ ሰክሮ ለሚሳደበው ማንም እኔ ነግሬያታለሁ በዋትሳፕ እሱ ሰክሮ ለሚሳደበው ማንም አንቺን አይወቅስም። አትጨነቂ። ማናችንንም ቢሰድብ መሲ አሁን አንቺ እኔን ሰደበኝ አልሽ አይደለ? ለሰደበሽ ነገር እሷ ተጠያቂ ናት አይደለችም? ያማ ቢሆን ኖሮ ማታ ከሷ ጋር ባልተንከራተትኩ ኖሮ ሀቡ ምልሽ ይህንን ነው ለእሷ መንገር ያለብን። እሱ ወጥቶ ለሚሳደበው ነገር እሷ መጨነቅ የለባትም። እሱ እኮ እሷን ማስፈራራቱ ነው። የምትወዳቸውን ሰዎች እየወጣው እየሰከርኩ እየተሳደብኩ አስቀይሜ እሷን አናድዳታለሁ። ልንገርሽ ረዋን ከኔ ጋር ብትለያይ አንቺን ብሎክ ብታረግ እዚህ ቲክታክ ላይ አሉ ሰፖርት የሚያደርጓት ኢቭን መዳም ቅመሞችንም ሳይቀር ወጣ ብትሳደብለት ከሷ ጋር ሰላም ይፈጥራል። ለምን በይ ብቻዋን ነው፣ በባዶ ሜዳ ላይ ብቻዋን ነው የሚያገኛት። ፈልጋት ማንንም ሰው እንድታወራ አይፈልግም። አሁን ደግሞ ወንድሟ ይመጣል። ልጅቷ በቤተሰቦቿ መከበብ አለባት። ብትወልድ ደግሞ እናት አላት እኮ ሀቡ ገባሽ? እንኳን እናት ኖሯት እናት እንኳን ሳይኖረው ልጆቻችን እያደጉ አይደል እንዴ ሀቡ? ኮርስ እኮ ልጇንም መላክ ትችላለች ከፈለገች ኢትዮጵያ። እዚህም የማሳደግ አቅም አላት። ጥሩ ሱቅ አላት ልጅቷ። ጎበዝ ሰራተኛ ናት። ግን ሁሌ ጎበዝ ሴቶች እንደዚህ አይነት ወንድ ይገጥማቸዋል። ሁሌ ጎበዝ ቢዝነስ ላይ ጎበዝ፣ ስራ ላይ ጎበዝ የሆኑ ሴቶች እንዲህ ህይወታቸው የሚበላሸው በእንደዚህ አይነት ወንዶች ነው። እንደዚህ አይነት ወንድ ጋር ሄደው የሚለጠፉት ከማይረባ አብረን እንስራ እንደግ ከማይል ጋር እሺ ጠጣ ምን ላይ ባስገባውና እሷን ሆን ብሎ እሷን ለማሸማቀቅ እኮ ነው። ገባሽ አይደል? አለች እኮ እሷ መጠጣቱን ይጠጣ ላይቭ ላይ ወጥቶ ለምን ህዝብ፣ ማህበረሰብ፣ ሀገር ትላንትና እኮ ሀቡ የዚህን ሀገር መንግስት እኮ አልቀረም ሲሳደብ የነበረው ምን ያመጣሉ? እኔ መንግስታችሁ ነኝ ሁላ እስከማለት ደረጃ ደርሶ እንኳን እንደዛ ብለሽ አስነጥሰሽ እንኳን እንትን ብለሽ ኖረሽበታል ሀቡ። ይሄ ሀገር ህግ ስትተላለፍ ትንስ የጠገበ ሰው ከባድ ነው በእውነት። ጥጋበኛን እንትን ማለት ሲጀመር እኮ የተጠቃው ለመብላት ነው። እሱ ችግሩ ማለት እሷ ችግሩ አረገዘች እንጂ ለመብላት በምን አወቅሽ አለ። እኔ ክፉ ሰው በሆነ አንቺን ብር በልቼ ሸርቅሽ ነበር አላል። ሀሳቡ ኬት መጣለት? ስለዚህ ሀቡ ወንድሟ ይመጣል። ሲቀጥል ደግሞ ትላንትና ያልሹ ነገር ኦልሬዲ ስለተጀመረም ሰላሟን ነው የምታገኝ። እንኳን እሷ ሚዲያው ሰላም ያገኛል። ያው ዛሬም የሥራ ቀን ምናምን ስላልሆነ ነው። እስኪና አይደል እንግዲህ እኔ መቼመረዋን በሱ ቆርጣ እርምጃ ትወስዳለች ብዬ አላስብም። ግን እስኪና አይታቡ አላየሽም ምን ያህል እንደምትንሰፈሰፍለት ስለማቅ ነው። ልክ እንደ እናት ለልጇ እንደምትንሰፈሰፈው ነው የምትንሰፈሰፈው። ፍቅር ነው አትፍረዱ እያሉን ነው። አይ ፍቅር አንቺን የማይጠቅምሽ ከሆነ ምን ዋጋ አለው? ፍቅር ህይወትሽን ወደ ኋላ የሚጎትት ከሆነ ምን ዋጋ አለው? ፍቅር ገንዘብ ቢዝነስሽን ገደል የሚከት ከሆነ ምን ዋጋ አለው? ፍቅር ጤናሽን የሚነሳ ከሆነ ምን ዋጋ አለው? ፍቅር በሆድሽ ያሽውን ልጅ ጤና የሚነሳ ከሆነ ምን ዋጋ አለው? በዚህ ዘመን ደግሞ ፍቅር እሺ ፍቅር ነው እሺ ያርግላችሁ። ፍቅር ነው አትፍረዱ ይሉናል ኮመንት ላይ
መስል ታዲያ ፍቅር እሷን እንትን ካላደረጋት ካልደገፋት እርጉዞ ወንድ ልጅ እርጉዞ ሆነሽ ካልተንከባከበሽ እኮ ሀቡ በቃ ትልቁ የሴት ልጅ ክብሯ እርግዝናዋ ላይ ነው። ታዲያ መከራው ስቃዩ ላይ እርግዝና ላይ አራስ ቤት ላይ እርግዝና ላይና አራስ ቤት ላይ የተበደለች ሴት መቼም ነው ማትረሳው። ሀቡ ይኸው ደውዬለታለሁ። የመጨረሻ ባለጌ ደንቆሮ ናችሁ ምናምን እያለ ነው የሚሳደበው። እኔ ግን ጨርሻለሁ። እየተሳደበ ነው። አሁን ደውዬዋለሁ ላገኝ ብዬው የመጨረሻ ደንቆሮ ነው ምናምን እያለ ነው። በቃ እኔ ሪስፖንሲብል ኃላፊነቴን አውርጃለሁ። አንተንም ሰደበክ ጭራሽ። ደውዬ ናታምቤ ጋር ላገኝ ስለው ደንቆሮ ነው የመጨረሻ ምናምን ባለጌ ናችሁ ምናምን እያለ እየተሳደበ ነው። ሶ ቴንክ ዩ። ወይስ በጤናው ነው? አሁን ቀጥታን ወይስ በጤናው ነው? ኖርማል ነው? አላውቅም። ምንም የማውቀው ነገር የለም። ቀጥታና ላገኝ ካሁኑ ነው ፈልጋለሁ ስል እየሰማ ነው ላይቡን። ባለጌ ነህ ደንቆሮ ናችሁ ምናምን እያለ እየተሳደበ ነው። ይጠጣም አይጠጣም አይ ዶንት ኬር፣ አይመለከተኝም ከዚህ በኋላ። ከባድ ነው። እንዲህ በጊዜ ይጠጣል ብዬ አላስብም። ገና ይመስለኛል ሰዓቱ ለመጠጣት አይደል? አቡ all the time he's drinking. Now it's too early for drink, right? ከባድ ነው እውነት። እኔ ምን እንደምላችሁ አላውቅም። አሁን እኔ እሷ ዋትሳፕ ላይ ደህንነቷን ጠይቄያት እስካሁን አልመለሰችም። እስኪ ቀጥታ ደውይላትና ዋትሳፕሽን ቼክ አድርጊ በያት። ተኝታ እንዳይሆን አቡ ተኝ ብያት ነበረ። ተኝ ብያት ነበረ። this one yeah bluetooth this one bluetooth normal no normal only this type yeah Here in the comment section. What is doing in the comment section? እና አቡዬ ይሄንን ቅድም ይሄንን ልነግርሽ ነበር የመጣሁት። ምክንያቱም ብዙ ሰው ውስጥ ይሄ ስላለሽ አቡዬ። አዎ እኮ ገስት ላይ ነበርሽ እኮ። ከዛ ገስቱ ስልክ ተደውሎብሽ ነው ላይቭሽ ተደውሎብኝ ነቀለኝ። ከዛ በቃ እንትን አልኩኝ። ምክንያቱም ሰው እንዳለ ቲክታኩ ላይ ስገባ መሲ አጣብሳ መሲ ጭራሽ እኔ ከህዝቡ እኮና አቡዬ ሰማሁት። ያው ሰምታችኋል። እኔም የማምነው መሲ ያጣበሰች መስሎኝ ተቀይሜያት ነበር። እውነት አዝኜባት ነበረ። እንዴት እንደዚህ አይነት ሰው ጋራዋን ብዬ በጣም አዝኜ ነበረ። ግን እውነታው እሷም ሳታውቅ ራሳቸው በራሳቸው መንገድ ነው። እንግዲህ ውስጥ ማንም ተወቃሽ የለም። ወደሽ ከተደፋሽ ቢረቅጦሽ አይክፋሽ ነው። ራሷ ወዳ መርጣ የገባችበት ህይወት ነው። ማንም አይደለም ወስዶ እጇን ይዞ የከተታት እዛ ውስጥ። ስለዚህ ፈጣሪ ሁናት። እኛ ነገ መልሰው ሊገጥሙ ይችላሉ። እኛ ምንም ማድረግ አንችልም። እኛ ብቻ ከጎኗ መቆም ብቻ ነው። አይዞሽ ማለት ነው። አንድ ነገር ምነግርሽ ነገር ትላንትና ብዙ ማህበረሰብ አልቀረው በጣም ብዙ ነገር እንትን ያለው አለ። ስለዚህ ከረዋን ጋር እኮ ነገ ሊታረቁ ይችላሉ። ኦሬዲ እቺ ልጅ እኮ ከሱ ፍሬ አላት። ገባሽ? የተዋለደ ሰው ተለያይቶ አይለያይም።
ግን ደግሞ ረዋንን አይቶ ሰው ታግሶ ደግሞ ሰው የራሱን ውሳኔ ይወስናል። እየወጣ አሁን ለምሳሌ ሁሌ እየወጣው ክብርሽን ሁሌ እየወጣው መሰድብሽ እየወጣው ማንቋሸሽ ከሆነ እኮ የሆነ ጊዜ እኮ ራስሽን ለማስከበር የሆነ እርምጃ ትወስጃለሽ። ያም አድርገው አሳይቶት ፈርሞ ነው የወጣው ከዚህ በፊት። ፈጣሪ ሆናት እንግዲህ ሌላ ምን ይባላል? ጋይስ ራሷ ካልወሰነች የግል ህይወቷ ስለሆነ ማንም አይወስንላትም። ራሷ የምትወስነው ረዋን ራሷ የምትወስነውን ትወስን። የሰው ልጅ ግን እድሜ ልኩን ሲረዳ አይኖርም። ስለዚህ ከዚህ በኋላ እድሜ ልካችንን በአንድ ሰው ህይወት ስንሰበሰብም ስንረዳም ስንልም አንኖርም አይደል? ብዙ ህዝብ ያለብን ሰዎች ነን። ራሷ አስባ ጠንክራ ትወስን። በተረፈ እንዳላችሁ ወንድሟ የሚመጣላት ከሆነ እሰየው፣ በጣም ጥሩ ነው። ወንድም መከታ ነው። ወንድሟ ከመጣ አትሊስት ቤታቸው ረብሻ በተፈጠረ ቁጥር ቲክቶክ ላይ አይወጡም ብዬ ተስፋ አድርገናል። ወንድሟ ከመጣ መከበሪዋ ነው። ወንድሟ ገባሽ? መከቷ ነው። ብቸኝነት አይሰማ፣ ተሳቃ እንቅልፍ አትተኛ፣ ምን አትልም። ገባሽ? ስለዚህ ወንድሟ ይመጣል። እሱ ስላለ እሱ ሲጀመር የመወሰን መብትም የለውም። ምን የሚወስነው ነገር አለ? ስለዚህ ወንድምየው ከጎኗ አይደል? በአጭር ጊዜ ውስጥ ይምጣላ። በራሷ ገንዘብ ነው አይደል ወንድሟ የሚመጣ? አዎ በራሷ ታመጣዋለች። ችግር የለም። ስለዚህ በራሷ ገንዘብ ወንድሟን እህትም ካላት እህቷን ለምታርሳት ለቤት ብታመጣ ወንድሟን ለሱቅ ብታመጣ ሰላም ታገኛለች። ቲክቶክ ላይ እየወጣች ማልቀስ ትተዋለች። ለምን እዛው ወንድምና እህቷ ይወጋል። ያ ጥሩ ነው። አቡዬ ያ ነው ኢየሱስን ደረሰ ይልክልሻለሁ። እሺ አቡዬ በቀደሙ እሺ አቡዬ ቴንክ ዩ አቡዬ ወልካም ይናት እሺ ማሽ እሺ ይሄ ነው ጨርሰናል። እና ሁላችሁም ጭንቅላት ላይ ነበረው እኔ ያጣበው እና ነበር ይመስላችሁ አይደለም። ነገ ፋሲካ ረዋን ጋር ትሄድና ረዋን ቁጭ ትላለች። ከዛ እቃ እንገዛታለን። እሺ እንትን እንላታለን። ከሁላችሁ ያቅም ያቀቀባት ምናምን እንገዛታለን። እሺ እንዳትቀሩ። 4000 ሰው አላችሁ። እሺ የዋን ሰዓት እነግራችኋለሁ። የሱ ያለቀ ጉዳይ ነው። ስለሷ አትጻፉልኝ ለኔ አይባ። እሺ ፈጣሪ እሺ በላችሁ። እሺ መቤቴ ማርያም እሺ ትበላችሁ። እኔ ቅባት ገዛለሁ ከረዋ እኔ እናት። እሺ ነገ በተለይ ያረገዘ ያውቀዋል። አሪፍ ወንዶች ደግሞ ያስረገዘም ያውቀዋል። እሺ ወንዶች ያስረገዘም ያረገዘም ያውቀዋል። ስለዚህ ነገር ወንዶችም ሴቶችም ልብስ አላት ይኖራታል። የመስገጃ ልብስ ምናምን አላት። እንሄዳለን ችግር የለውም። እሺ ወንዶች ያስረገዘም ያውቀዋል። እና ሀቡ ገስት ትመጣለች። ረዋን ጋር ገስት ትመጣለች። እኔም ሱቅ ልሂድ እንዴ? እኔም ሱቅ ልሂድ። ሱቅ ልሂድ። አዎ አንቺም ሂጂ። እሺ አዎ ሄዳለሁ። ከፋሲካ ጋር አብረን እንሄዳለን። ከዛ ረዋን ቁጭ ብላ እኛ እናስየው ነገር ሴቶች ፓወራችንን በረዋን ሱቅ ላይ እናሳያለን። እሺ ሁላችንም እቃ እንገዛለን። አልተኛንም።
በቃ ረዋንን ሁላችሁም አይዞሽ በሏት፣ አበረታቷት፣ ከጎኗ ሁኑ። በተለይ ሴቶች ከጎኗ ሁኑ። እና ይሄንን ነው የምላችሁ። በመልካም ነገር እንኳን ኡስማን ስሜን ካነሳ በመልካም በጥሩ ነገር እንኳን መሲ ካልክ ዳግም ካንተ ጋር የምትያይበትም የምነጋገርበትም የማወራበትም ምንም የምልበት ነገር የለም። ስለዚህ ነው አልወለደችም፣ አሟት ስለነበረ ማታ ሆስፒታል ነው እንትን ያለው ነው። ገና ናት፣ አልወለደችም። እሷ ግን እመቤቴ ማርያም 2 እስክታረጋት ድረስ አለው ደውልላታለሁ። በበደ ጥፋት አጥፍቼ ወይ ደግሞ በድዬ እናቴ ጋለሞታ ብትባል ኖሮ ትላንትና ችግር የለም። ወላጅ እናቱ ቲክቶክ የኔ ቲክቶክ ስላለ ስለምታዳምጡ ልጅሽን ለመሰብሰብ ልጅሽን በራሱ ማንም ሰው በራሱ ነው ህይወቱን የሚያጣውም የሚኖረው። ስለዚህ እኔ በማንም ተደርቤም ሰው መጣላም ሰው አይደለሁም። ግዴታ እኔ እሱ ወጥቶ አፉን እንደሚከፍተው እሱ የሚጣላቸውን ሰዎች መጥላት የለብኝም። እኔ ሰው ተደርቤ ሰውን አልጠላም። እሱ ለኔ የሆነ እሱ መስመር ሊያበጅልኝ ማንም ሰው አይችልም። እሱ የሆነ ሰው ይጣላልና እኔ ተደርቤ እህቴ ናት፣ ሀቢባ እህቴ ናት። በነገራችን ላይ ቲክታክ ላይ ሙሉ ብትጠሏት እኔ አለመጥላት መብቴ ነው። ቲክታክ ሁሉም ጠልቷት ደግሞ እኔ ብቻ የኔ መውደድ መብት አለኝ። እኔ የመጥላትም የመውደድም መብቱ የኔ ነው። የማንም ገረድ ግን አይደለሁም። ሰርቼ ነው የምኖረው፣ ለፍቼ ነው የምኖረው። ገባችሁ? ስለዚህ በየእንትኑ ላይ ልክ እንደ ቅመም እንደ ጨው የኔን ስም ካላስገባችሁ አይሆንም። ኡስማን ስለምትሰማው ይሄንን ልንገረ በመልካም አይደለም የሞተችውን ለተብርሃን ገብረ ጻዲቅ እናቴን ጋለሞታ ብለሃት እኔን ለሰደብከኝ ስድቦች ገረድ ሴተኛ ዳሪ ላልከኝ እሱን በምጠይቅህ ጠይቅሃለሁ። እና ጨርሻለሁ። ረዋንንና ኡስማንን እኔ ያላገናኘኋቸውም ረዋንም ራሱን ትላንትና ተናግሯል። ለሁሉም ነገር ልክ አለው። ኡስማን የወለደችህ እናትህ እንደኔ አልቻለችህም ብለሃለች። እናትህ በራሷ ባንደበትህ ግሩፕ ላይ አድርጌ ሳዋራክ ብለሃለች። እኔ የሷን ያክል አልቻልኩም። ሰው የሚያዩ የሶሻል ሚዲያው ነው። አንተ ከቤት ወጥተህ በቀረህ ቁጥር አንተ ምን ባልኩ ልክ እንደወለደችህ እናትህ ከረዋን ጋር እንንከራተት ነበር። ለዚህ ደግሞ ተገቢው ምላሽ በነገራችን ላይ የትኛውም ነገር የሚፈጠሩት ለኔ ለህይወቴ ለቀጣይ ነገሮች ሁሉ ትምህርት ቤት ሆኖ ነው እያለፉኝ ያሉት። ደብተር ተሸክሜ ሳጉላላ